ሰላም እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እንኳን ወደ እኔ ቻናል በሰላም መጣችሁ። ያው ዛሬ በምግብ መጥቻለሁኝ። በጣም ቆንጆ የሚሆነ በጣም የምትወዱት ሁለት አይነት የዶሮ አሰራር ነው ይዤ የመጣሁትኝ። ትወዱታላችሁ። ወደ አሰራሩ እንሄዳለን። ያው ቺክን ዊንግ ነው የተጠቀምኩት። በጣም ነው የሚጣፍጠው ለልጆች በተለይ በጣም በዛ ላይ እንደዚህ ሃርድ አይደለም፣ ሶፍት የሆነ ነው ቺክን ዊንግ እና ልጆች ያላችሁ በተለይ እሱን ይሄን ዶሮ የቺክን ዊንጉን ብትጠቀሙት በጣም ምርጥ ነው። ይሄው እንደምታዩት ከላይ የሚቆረጠውን ፓርት ቆርጠዋለሁ። ሁለቱን የተያያዘውን ስለሆነ የሚሸጠው የነበረው እና ጫፍ ጫፉ እንደዚህ ከስር ቆርጠዋለሁኝ። ይሄ እንደ ጸጉር ምናምን የሚይዘውን ፓርት ከጎኑ የተወሰነ አነሳዋለሁ። ከዛ እዚህ ጋር በዱቄት አድርጌ አጥበዋለሁ። እንግዲህ አሁን እያሉ ያሉት እንግዲህ ዶሮ በደንብ መታጠብ የለበትም፣ ካልሆነ ያለው እንትን ይወጣል፣ ይጠፋል። ላው ላይ የሚጠቅሙ ያለው እሱ ላይ እንደሚታጠብ ከሆነ ምን አለው እያሉ በጣም ብዙ ነገር ይላሉ። ያው ይቅርታ እንግዲህ እኔ አልሰማም። አብዛኛው አበሻ አይሰማም። ያው ዶሮ ሳያጥብ የሚበላ አይመስለኝም። እና በደንብ እንደዚህ አጥበዋለሁ። ከዛ በዱቄቱ ጣሙ ይሄ ያወጣልናል። ከዛ ሎሚ አድርጌ ደግሞ በሎሚ አጥበዋለሁ በደንብ። ያው የሚጠበስም ቢሆን ኦቨን ውስጥም ቢሆን ቃናው መጥፋት አለበት። ከዛ ፉርኖ ዱቄት እዚህ ጋር ግማሽ ኩባያ ነው ይሄ መስፈሪያው። እዚህ ጋር ደግሞ ደረቅ ሽንኩርት ኦኒየን፣ ድራይ ኦኒየን እና ፔፐር፣ ብላክ ፔፐር፣ ጅንጅብል፣ ፔፐሪካ ከስር ጽፈዋለሁ። ፔፐሪካ ወይ ማቂያ ነው ይሄ የማቃጥለው በርበሬ ማቂያ፣ ጨው ተጠቅሜያለሁ። ከዛ በደንብ እናላውሰዋለን። እዚህ ጋር የሻይ ማንኪያው ግማሽ የሻይ ማንኪያ ነው፣ 1/2ኛ እንዲህ ስታዩት አንዷ ትንሽ የሻይ ማንኪያ ነው የሚመስለው እሱን እና ከዛ ግማሽ ኩባያ ወተት አድርጌ እንደዚህ በደንብ እናረጋዋለን። ወተቱ በጣም ከውስጥ ሶፍት እንዲሆን ይጠቅመዋል። በጣም ለዶሮ በጣም ለስላሳ የሆነ ዶሮ እንዲሆን እና በወተት እንደዚህ ብታላውሱት። እዚህ ጋር ትንሽ ጨመርኩበት፣ አትጨምሩበት። አሁን ለተጠቀምኩት ዶሮ እና እንቁላል አንድ እንቁላል ጨምሬያለሁ። አሁን ግማሹን ኩባያ ወተቱን ብቻ ጨምሩበት እና እንቁላሉም ሲገባ ትንሽ ቀጠን ስለሚል ማለት ነው። እና ያው ሬሲፒው ላይ እኔ ግማሽ ኩባያ ነው ወተት የሚለው፣ ግን ምንድነው የተጠቀምኩት ትንሽዬ የወፈረ መስሎኝ ነው ጨመርኩት እንጂ ሬሲፒው ላይ በግማሽ ነው የሚለው። ከዛ ዶሮውን አድርገን እናማስለዋለን። ይሄን ማታ ነው የቀረስኩት፣ ኦቨርናይት አሳድሬዋለሁኝ። ማሪኔት ሲሆን በጣም ነው የሚጣፍጠው፣ ውስጥ ድረስ ይገባል ቅመሙ። ስለዚህ እናንተ ማታ ላይ እንዲህ ብታዘጋጁት ተመራጭ ነው። እንደዚህ ከድኜ ፍሪጅ ውስጥ ኦቨርናይት አስገባዋለሁ። ከዛ የኦቨን ውስጥ የሚገባውን ቅመም እጨምራለሁ። ከሙን ነው እዚህ ጋር ያለኝ፣ ወይ ደግሞ ነጭ ቅመምም አይደለም። እንግዲህ ከሙን በአማርኛ ምን እንደሆነ ፕሊዝ አግዙኝ። ትንሽዬ ግማሽ፣ ይሄ ደግሞ የግማሽ ግማሽ ነው፣ የግማሽ የሻይ ማንኪያ ግማሽ ማለት ነው። እሱን የተጠቀምኩትኝ እርዳ፣ ሙስታርድ፣ ጨው እና እርጎ አድርጌያለሁ። ጥቁር ቅመም ጨምሬያለሁ። ከሙን፣ ጥቁር ቅመም፣ እርድ እና ሙስታርድ የግማሽ ሩብ ሻይ ማንኪያ ማለት ነው የሚሆን። እንደ እንትናችሁ ደግሞ መጨመር ነው። ዘይት ዶሮአችሁ በጨመረ ቁጥር በየሱን እጥፍ ማድረግ ማለት ነው፣ ዶሮአችሁ ብዙ ሲሆን። ይሄን ይመስላል። እርጎ ወተትም እርጎን ከሌላችሁ ወተት ትንሽ አርጉበት። እንዲህ ዶሮ ላይ ምናምን ማሪኔት ስታረጉ ወተት ስታስገቡ ቆንጆ ልስላሴ ይሰጣችኋል። እርጎ ነው እዚህኛው ላይ ያረኩት። እና ይሄንንም በተመሳሳይ እንደዚህ አማስዬ አረገውና
እሱንም ማታ አሳድረዋለሁ ማለት ነው። ይሄንንም ሸፍኜ እንደዚህ አሳድሬዋለሁ። ከዛ ምሳ ሰዓት ላይ በማግስቱ ኦቨን ውስጥ አስገባዋለሁ። ልጆች ትምህርት ሳይመለሱ በፊት በጣም ነው የሚጣፍጠው። በቃ ዘይት ጥሩ አይደለም ብላችሁ የምትሉ ከሆነ ያው ማትጠቀሙ ከሆነ ፍራይድ የሆነ ቺክን እሱን ማድረግ ትችላላችሁ። ከዛ ግማሽ ሎሚ እዚህ ጋር ውሃውን ያው እንትን ያለቀለኩበትን ነው ሳህኑን ውሃ ትንሽዬ እንዲኖረው እንዲያበስልልን እንደዚህ አድርገን እንከተዋለን። ከዛ ከስር ፔፐር እና ፎይል አረጋለሁ። መጀመሪያ ፔፐር ነው ማረገው በኦቨን ውስጥ የሚገባው ፔፐር ከስር። ከዛ ፎይሉን ከላይ እናደርግና ኦቨን ውስጥ በ170 ዲግሪ ወደ ለ40 ደቂቃ የሚሆን አስገብቼዋለሁኝ። እየከፈታችሁ ማየት ትችላላችሁ። ከዛ የተወሰነ ብራውን ነገር ሲሆን ከላይ ኦቨኑን ብራውን እንዲሆንላችሁ መብሰሉን ስታውቁ ከላይ ያለውን ከፍታችሁት ከለሩ እንዲመጣ ታረጋላችሁ። እዚህ ጋር ፍርኖ ዱቄት አሁንም አንድ ግማሽ ኩባያ ፍርኖ ዱቄት እና 2 የበቆሎ ዱቄት 2 የሾርባ ማንኪያ የበቆሎ ዱቄት አድርገን እናላውሰዋለን ማለት ነው። ከዛ እዚህ ማሪኔት ሆኖ ይቅርታ ተቋረጠ። ማሪኔት ሆኖ ያደረውን ዶሮ ላይ እንደዚህ እንለውሰዋለን። በደንብ መለወሱን በደንብ እንትን ዱቄቱን እንደያዘልን በደንብ እያገላበጠን እንለውሰዋለን ሁሉንም ማለት ነው። ከዛ ዘይቱን በደንብ መጋሉን ማረጋገጥ አለብን። ዘይቱን ደግሞ በ6 ግማሽ በጣም ሃይ ከሆነ ወዲያው ሲጨምሩት በጣም ውስጡ ሳይበስል እንትን ይልባችኋል። ስለዚህ ማጋል ያለባችሁ በመካከለኛ ሙቀት ላይ ነው። በጣምም ያልቀነሰ በጣምም ሃይ ያልሆነ በመካከለኛ። እኔ እዚህ በቁጥር ስለሆነ ኦቨን ያለው እኔ 6 ቁጥር ላይ ነው ያጋልኩት በደንብ። ከዛ በዛው በጋለበት በ6 ቁጥር ነው የጨረስኩት እና ያው በቁጥር ስለሆነ ነው እዚህ ጋር። ከዛ በዚህ ተነሳ በእንደዚህ በጣም ከለሩን በጣም እንደዚህ መምጣቱን ስታውቁ እንትን ትላላችሁ። ወዲያው እንዳስገባችሁት ግን ብራውን ከሆነ ዘይቱ ከላይ ብቻ ነው እንትን ያለ የሚመስላችሁና በመካከለኛ ሙቀት በደንብ መጋሉንና በዛው ላይ እንዲቀጥል ማድረግ ይኖርብናል ማለት ነው። ዘይትም እንዳይመጥብን ዘይቱ መጋሉ በደንብ ማረጋገጥ ይኖርብናል። ከመጨመራችን በፊት ትንሽዬ ከላይ ከዱቄቱ ከተለወሰው መጨመር እንችላለን ለማረጋገጥ ማለት ነው። ይሄን ይመስላል። በጣም ነው የሚጣፍጠው። በቃ KFC ነው የሚያስንቀው እውነት የእውነቴን ነው። እና ሞክሩት ትወዱታላችሁ። ከስር ዲስክሪፕሽን ቦክስ ላይ የተጠቀምኩትን በደንብ ጽፍላችኋለሁ ማለት ነው። የኦቨኑንም የከተትኩትን በ170 ለ40 ደቂቃ ነው። ከፍታችሁ ማየት ትችላላችሁ። ከዛ ከበሰለ ግን የተሸፈነው ብራውን ከለር እንዲመጣ ማንሳት ማለት ነው። ያው ከዚህ በፊት ያው የቆየ ስለሆነ ነው እንጂ ይዤ መጥቼ ነበር ሰርቼ ነበር በቺክን እና የኦቨን አጠቃቀሙን እዛ ላይ ማየት ትችላላችሁ። ስለነበረኝ ቆይታ አመሰግናለሁ። ከወደዳችሁት ላይክ ሼር ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። በኦቨን የመጣው ይሄ ነው። በጣም ነው የሚጣፍጠው። ሁለቱም እንደምትወዱት ተስፋ አለኝ። ሞክሩት። ሞክራችሁት ጣዕሙን ኮሜንት ላይ አስተያየት እቀበላለሁ ማለት ነው። ሰላም ሁኑ። ቻው።